አንድ ሰው መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን፣ ያኔ ነው አብሮ መኖር። አንደርስታንድ አድርገው በደንብ ካልገባክ በደንብ ቆም ብለህ አስብበት። እሺ ረጅም ታይሞች አሉ፣ አስብበት በደንብ። ያንን ረጅም ታይም ደግሞ ኖሬን ብለህ ሌላ ድጋሚ ሌላ ስህተት ልትፈጥር ከሆነ የራስ መብት ነው። ደስ እንዳለህ አድርግ። እንደፈለክ መሆን ትችላለህ፣ እንደተመቸህ መሆን ትችላለህ። ነገር ግን እኔ ህይወት ውስጥ ተመሳሳይ ስህተቶች በተአምር እንዲፈጠሩ አልፈልግም። እውነት ነው። የእውነቴን ነው የምላችሁ ቤተሰቦች፣ ሩታ በጣም ልክ ናት። የእውነት ከሚባለው በላይ ታግሳለች፣ ከሚባለው በላይ ተፈተናለች። እሺ ሴት ልጅ ሆና ይሄን ያህል ፈተና ካለፈች እግዚአብሔርን ነው የምላችሁ። ማለት አንዳንድ ሰዎች እሷ ላይ የምትፈርዱ ሰዎች እንዳላችሁ ስላወቁኝ በእርግጠኝነት ቤቷን ጥላ ማውጣት አልነበረባትም። ግን ለአብርሽ እንዲህ ካልሆነች ምንም መፍትሄ የላትም። ምን ታድርገው? እሺ አብርሽ ተመክሮ የማይመለስ ከሆነ ለራሳችን ጊዜ ሰጥተን ማውራት አለብን ስትለው የማይሰማት ከሆነ ምን አማራጭ አላት? የእውነት እላችኋለሁ ቤተሰቦቼ ሩታ ላይ አትፍረዱበት። እና በመቀጠል ደግሞ ሩታና አብርሽ ይህን ቪዲዮ በእርግጠኝነት እንደምታዩት አውቃለሁ፣ ምክንያቱም ሜንሽን አድርጌ ስለምለቃችሁ። የእውነቴን ነው የምላችሁ፣ ከዚህ በላይ መነቋቆር፣ ከዚህ በላይ እንዲመጣላት፣ ከዚህ በላይ እንዲመመነጫጨቅ ምናምን ይቅርባችሁ። የእውነት እላችኋለሁ ይቅርባችሁ። የእናንተ መጣላት እንዲህ መሆን የሚያስደስታቸው ብዙ ሰዎች ስላሉ ማለት። ስለዚህ ለነሱ ሰዎች ደስታን መፍጠር የለባችሁም። አባቢ ነፃነት ሆን ብላ ለምን እንደተነሳች ሁለታችሁ ከተረዳችሁ፣ ሩታም አብርሽም ከገባችሁ ማለት ነፃነት እንግዲህ ቪዲዮ ሰርታለች አይደለ? በቃ ጥፋተኛ እንደሆነች አምና ተጸጸታለች አይደለ? እሺ ልትታረቁ ምንድነው የሚከለክላችሁ? አሁን የእውነቴን ነው የምልሽ ሩታዬ የኔ ውድ እህት እባክሽ በቃ ምንም ቢሆን የሰው ልጅ ስለሆነ የሰው ልጅ ፍጹም ደግሞ የለም። ስለዚህ ይቅርታውን ተቀበይና እባካችሁ እንደ ድሮ ሆናችሁ በአንድ ጎጆ እግዚአብሔርን ነው የምላችሁ እንዲህ የሞቀ ትዳራችሁን እንድታስቀጥሉ እንፈልጋለን። በዚህ ጊዜ ላይ በዚህ ወቅት ላይ ደግሞ የሁለታችሁ መጣላት በጣም ነው የሚደብረው። ስፔሻሊ በዚህ ታይም ላይ ማለት የመጀመሪያ ልጃችሁን ልትወልዱ ነው። የእውነቴን ነው የኦዲየንሱ ምርቃት የፈጣሪያችሁ ምርቃት የሁሉም ሰው ጸሎት ሊሰማ ስለሆነ ስለዚህ የእውነቴን ነው የምላችሁ ወደ ቀድሞ ፍቅራችሁ ተመለሱ። ወደ ሞቀው ጎጆአችሁ ተመልሳችሁ ፍቅራችሁን ማጣጣም አለባችሁ። አዲስ ታይም ማለት እንደኔ ማለት ቤተሰቦቼ እሺ ልቤኔ ከፈለው። ሰላም ሰላም፣ እንዴት አላችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም በአዲስ ቪዲዮና ትንሽ ልብ በሚሰምር ቪዲዮ ለእናንተ ተመልሼ መጥቻለሁ። እንግዲህ ምንም ማድረግ አንችልም። የእውነቴን ነው የምላችሁ በቃ እንዲህ ተለያየን፣ ሩታ ቤቱን ጥላ ሄደች፣ አብርሽ ተስፋ ቆረጠ ምናምን የሚሉ ጽሁፎችን ሳይ በጣም ነው ልቤ እየተጎዳ ያለውና ምንም ማድረግ አንችልም። ምክንያቱም የራሳቸው ህይወት ስለሆነ እኛ አስተያየት ከመስጠት ውጪ ምንም የምናመጣው ነገር ስለሌለ የእውነቴን ነው ቤተሰቦች ሁላችሁም በጸሎታችሁ ማሰብ ነው። እንግዲህ ለማንኛውም ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች እንደተለመደው ቪዲዮን ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ አስቀምጡ። የእውነቴን ነው የምላችሁ ትልቅ ክብር አለኝ ለእናንተ። ስትመክሩኝ በቃ ይቅርታ የኔ ወንድም እንዲህ ብላችሁ ስትጽፉልኝ እንዴት ደስ እንደሚለኝ የእውነቴን ነው። በጣም ነው የምወዳችሁ፣ ቃል የለኝም እንዴት አድርጌ ወዴን ላሳያችሁ። እኔ በጣም እወዳችኋለሁ። ለማንኛውም የዛሬውን ቪዲዮ በዚሁ የምንጀምር ይሆናል። እስከ መጨረሻው አብራችሁ ይቆዩ። ምችት ይበላችሁ። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። አብርሻችን እንዴት ነህ? የኛ አባት አለን እኛ ይመስገን። ግን የእናንተ ሰላም የእናንተ መለየቱ በጣም እያሳሰበን ነው። አባቢ እንግዲህ ፈጣሪ ከመሃላችሁ ይግባ። እንግዲህ ቤተሰብ ዛሬ ሩታን ቀጠራታለሁ። ሩታ አዲስ አበባ ውስጥ ነው ያለችው። አዲስ አበባ ውስጥ ማንን ጋር እንዳለች የት እንደሆነች ምንም ማውቀው ታሪክ የለም። ግልጽም አዲስ አበባ ውስጥ ጭራሽ አዲስ አበባ ውስጥ ናት። የባለፈው ቪዲዮ የተሰራው አዲስ አበባ ውስጥ ነው። ብቻ ባክግራውንድ ግሪን ፒግመንት ምናምን አለ። እሺ ይሆንልኝ አልቻለም። አቤል በተደጋጋሚ ጠይቄው ቤተሰብ ጋር ነች ነበር ያለኝ። ግን ደግሞ ይሄንን ዋሽቶኛል ማለት ነው። እኔ ታላቅ እህቷ ጋር ደውዬ ነበረ። ግን ደግሞ እንደዚህ ላይ ማለት ቤተሰቦች አቤል ዋሽቶት ምናምን ሳይሆን ለቃሉ ታማኝነቱን ነው የሚያሳየው። በእኔ አመለካከት
አቤል አብርሽን ዋሽቶት ምናምን አይደለም። ለሩታ መጀመሪያ ላይ የገባውን ቃል የግድ መፈጸም አለበት። ምክንያቱም የሆነ ነገር ቃል ስንገባ ለዛ ቃል ባለ ዕዳዎች ነን። ያንን ቃል መወጣት አለብን። የእውነቴን ነው። ፈረንጅ ምን ይላል መሰላችሁ? ፕሮሚስ ኢዝ ዴብት ይላል። ቃል መግባት ዕዳ ነው። ቃል እንደመግባት ትልቅ ዕዳ የለም በነገራችን ላይ እና አቤል ቃል ስለገባ ነው እንጂ የደበቀ ሌላ ነገር አስበው ምናምን አይደለም። ምክንያቱም ማንም ሰው በቃ ለቃሉ ታማኝ መሆን አለበት። እኔ የአቤልን ክፋት ሳይሆን ለቃሉ ታማኝነቱን ያየሁት። ቤተሰቦቼ ግን እኔ ምንም በቃ ግድ ስለሆነብኝ ነው ዛሬ እዚህ መገኘት የፈለኩት ማለት ነው። ስለዚህ ቤተሰቦቼ ሁላችሁም ይሄንን ቪዲዮ እስከ መጨረሻው እንድታዩት ፈልጋለሁ። ማን ጋር እውነት አለ ማን ጋር ውሸት አለ የሚሉትን ነገሮች በሙሉ በደንብ የምታረጋግጡ ይሆናል ማለት ነው። ቤተሰቦቼ ዛሬም የአንዱን እውነትና የአንዱን ስህተት እንትን ለማለት ነው የመጣ ነው። ዋይ ቤተሰቦቼ እኔ እኮ በጣም ነው ግራ የሚገባኝ። በየትኛውም ችግር ላይ በቃ እልህኛ ናቸው ነኝ። በየትኛውም ጥል ላይ ማለት እንዴ ምንም አያስፈልግም። አባቢ አዋቂ ሰው አይደለህ እንዴ አንተ? ይቅርታ ጠይቃት፣ እግሯ ውስጥ ወድቀ ይቅርታ ጠይቅ። ስህተቴን አይደለም ኢቭን እስከ ዛሬ ራሱ አላምንም። በቃ አጥፍተሃል። ባታጠፋ ራሱ ይቅርታ ጠይቅ። ምክንያቱም እቤቱን ማጣመምም ማቃናትም የምትችለው ከፈጣሪ በታች አንተ ነህ። አባወራ እኮ ነህ። አባወራ እናትህን ዘንግተኸዋል እንዴ? ሆንክ እኮ አባቢ። ልንገርሽ እንደው ረስታው ከሆነ ማለት እሺ አባት ነህ። አባት ልትሆን ነው። እግዚአብሔር ይመስገን። በቃ የቤቱ ኃላፊነት ኤቭሪቲንግ በአንተ ላይ ነው እንደሚለውና ቤቱን ማፍረስ መጠገን የምትችለው አንተ ስለሆንክ እባክህ አስተካክለው አባቢ ተው እንዴ። እሺ ቤተሰቦቼ መታለች፣ ግን ደግሞ ብቻዋን አይደለች። እኔ ብቻዋን ነው ያልኳት የነበረው ማለት ነውና አይ አቤል ነው ብዙ ማሰር የሚያደርግ ነገር አይደለም። ሰላም ነው ያለው አቤል ነው እንጂ ሌላ ነገር እንጃ ነው ቤተሰቦች። ምክንያቱም አቤል ማለት የእውነቴን ነው በደስታዋም ጊዜ በሐዘኗም ጊዜ ከሩታ ጎን የሚቆም መከታዋ ነው ከፈጣሪ በታች። ትልቅ ክብር አለን አባቢ። ከኦዲየንሶች ማለት ከአብርሽና ከሩታ ኦዲየንስ ትልቅ ክብር አለን አንተ ሆነ። እሷ ጠርታ ከሆነ የመጣው ስለዚህ አሁን አታስፈልገንም። እኔ እሷን ላወራት ነው የጠራሁት። ስለዚህ ምን ትችላለህ? አብርሃም እኔ ያረኩት ያለው ነገር መጥፎ ነገር ከመሰለ በጣም ይቅርታ። ግን ደግሞ የሆነ ጊዜ ላይ ራሱ የሚገባ ሰዓት አለ። እኔ ገባኝም አልገባኝም አንድ ነገር እንገራ። በቃ ከዚህ በኋላ እሷን ስቀጥራት እንዳትመጣ አልፈልግም፣ እንድትመጣ ማለት ነው። አቤላ እንግዲህ ባጎረስኩኝ እጄ ተነከስኩኝ ነው ነገር ይየው። እንደዛ አይደል የሚሉት አባቶቻችን። ወይም ደግሞ ልታረገው የምትችለው ነገር ሊኖር እንደሚችል ወይም ደግሞ ያንን ነገር መንገድ አስይዘው ወይ አቀደበት ያረከው እንደሆነ አስቀድሜ እንደማውቀው እየነገርኩት ነው። እሺ ሩታ ለዛ ነው ያለፈው አልፏል። አዲስ ስላለ ነፂ ትናንትና ነው ከትናንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር ለቃለች እሷ። ሲጀመር ደግሞ የመጣችበትን መንገድ ለሰቤት እንደነበር ያስታውቃል። ሲነቃባት ወይንም ነገሮችን አሁን ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገዶች ሲጠብባት ሲነቃባት ይቅርታ ምናምን ብላ መጣች። ስለዚህ በመሃላችን የመጣችው እሷ ነች አይደለ? ስለዚህ ይሄንን ነገር እንዴት ነቅተሽ ማወቃቃተሽ? እንደዛ ከሆነ እኔ በደንብ ከዛ በፊት አስቀድሜ እየተናገርኩ ነበር። አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም። አልበለጠም፣ ያ ነገር በልጧል። አልበለጠም መካደ የመጀመሪያው ነገር እኮ ተፈጥሮ አልፏል። ግን ከዛ በላይ ሩታን ያናደዳት ነገር ቤተሰቦች የእውነቴን ነው የምላችሁ ከነፂ ጋር አገናኘኝ ስትለው ጥሏት ለብቻው ሊገናኝ ሲሄዱ ብዙ ነገሮችን ማሰብ የጀመረችው ልክ አይደል እንደ ቤተሰቦች ልክ አይደል ማለት አብርሽ ከነፂ ጋር ሌላ ፋይል አለው ብላ ሩታ እንድታስብ እንድትጠረጥር ያደረገው ራሱ በራሱ እንጂ ምናልባት ለሩታ አስቦም ይሆናል ለነፂም አስቦ ይሆናል። ከተገናኙ ሌላ ነገር ሊፈጠር ይችላል ብሎ አስቦም ሊሆን ይችላል። እንግዲህ እሱን እኔ አላውቀውም፣ ምክንያቱም የውስጣቸውን እኔ ምንም ስለማላል ማለት ግን ምንም ቢሆን ከነፂ ጋር አገናኘኝ ያለችውን ጊዜ ሁለቱንም አንድ ላይ ብታረግ ምንም ቢሆኑ ጥሩ ነበር። ዛሬ ላይ ይሄን ያህል ሌብል ባልደረሳችሁ ነበር። የእውነቴን ነው የምላችሁ ቤተሰቦች። ፍላጎትሽ ምንድነው? ተግባብተን ስለሆነ ነው እኔም የቀረው እኮ ፍላጎትሽ ምንድነው? እስኪ ንገሪኝ። ፍላጎቴ በጣም ጥሩ ይኸውልህ፣ አንተ ፍላጎቴ እንዴት እንደሆነ ታውቃለህ፣ በደንብ ይገባሃል። መጀመሪያ እኔ እናንተ ማውራት ስንችል መግባባት ስንችል ያኔ በደንብ እንግባባለን። ነገር ግን ተረጋግረን ተስማምተን ያወጣነውን ነገር ይሄ ብቻ ያመንበትን ነገር
ተስማምተን ያሰብነውን ነገር አንተ ፉርሽ አድርገው ካንስል አድርገው የራስህን መንገድ የራስህን አስተሳሰብ የራስህን ስትራቴጂ የምታራምድበት ከሆነ ኮምፕሊትሊ የማይቻል ነገር ነው። ምክንያቱም እኔም 50% አንተም 50% ነው ተዋቶ 100% ሊኖረን የሚገባው ገባ። ያንተ ሙሉ 100% ያኔ ሙሉ አዳምጠኛ አልጨረስኩም ታስጨርሰኝ ልታወራኝ ነው አይጠራኸኝ። ያንተ ሙሉ ፐርሰንት እዚህ ውስጥ እንትን ሊሆን አይችልም። ምክንያቱም ማንኛውም ቤት ውስጥ እንደዚህ ነገር ስላልተፈጠረ ስለሌለ ወደፊትም ስለማይኖር ገባ። ይሄ ነገር ስለማይኖር አንተ ደግሞ ይሄንን ካላም እኔ እኮ ግራ እየገባኝ ያለው ነገር ቤተሰቦች ይቅርታ ማንን ገደለ? እሺ አጥፍቻለሁ ብሎ እግር ላይ መውደቅ ማንን ገደለ? ንገሩኝ። ግድ የላችሁ የሚያገሬ ሰዎች ንገሩኝ። ጨነቀኝ እኮ እኔ። ይቅርታ ማንን ገደለ ማለት ይቅርታ የገደለው ሰው ማለት ያያችሁበት የሰማችሁበት ምናምን አለ? ይቅርታ ጠይቁ ይሞት ሰው ማለት አንስበሪ ብቻ እኔ ያዝናለሁ የምር። አመንክበት መጀመሪያ እመንበት። መጀመሪያ ይሄንን ነገር እመንበት። ሁለታችን አንድ አይነት ሆነ የምንኖርበት እንጂ አንድ ሰው ሐሳብ ብቻ ሁሌ እየተሰማ ወይም ደግሞ አንድ ሰው አይደ የለም ሩታ የለም። በቃ ሻውን ታዩ ሁሉንም ነገር ታዩ ያለፈውን ነገር ታዩና ወደ ቤት ተመለሽ። የምሬ ነው። ነገ ከነገ ወዲያ ይጸጽትሻል ሩታ ይጸጽትሻል። እግዚአብሔር ነው አንተ ይጸጽታል ስለክስ ማለት እየዛትክባት ነው አበጋዝ። አሁንም አንተ ሰውዬ ፕሊዝ የሆነ ትምህርት ቤት ምናምን ካለ አቅራቢያችሁ ግዴለም ፊደል ለመቁጠር ግባ ቁጥር ለመቁጠር ምናምን እባክህ ተማር። የተማረ ሰው ወድቆ አይወድቅም። ተቃጠልኩኛ ጎበዝ። ምን ልሆን እኔ? እየዛተባት ነው ነገ ይጸጸተሻል እያስፈራራት ይሁን ሰይጣንተኛ አይደል እንዴ ያልከው ላስታውሰን። እኔ ማስታወስ አልፈልግም። በእናትህ ረጅም ተጉዘን መተናል እኔ እናንተ በእንደዚህ አይነት መንገድ አሁንም መግባባት እስካልቻልን ድረስ እኔ በቃኝ ይደክመኛል። አንተ በፊትም ካልተረዳኝ አሁንም በዚህ ሰዓትም አትረዳኝ ከሆነ ይደክመኛል። አላስኬደውም ያንን መንገድ መሄድ አልፈልግም። ፍላጎትሽ ምንድነው? እሺ ንገሪኝ ነው ግልጽ አድርገሽ ንገሪኝ። እሺ ትንሽ ሌላ ቦታ ነው ያለሽው። የት እንዳለሽ ለኔ አትነግሪኝም? ኦኬ ያለሽበትን ቦታ እኔ አላውቅም። እሺ ፍላጎትሽ ምንድነው ከዚህ በኋላ? ይኸውልህ ከዚህ በፊት እኔ እናንተ እንዲሆኑ ጥያቄ ማለት ቤተሰቦች ይሄ ልጅ እኮ ሩታ አሁንም ወደ ቤት እንድትመለስ አይፈልግም መሰለኝ። የእውነት እያስመሰለ ነው እንዴ? አሁንም የሆነ ነገርማ አለ እንሰማለን፣ ግን አንፈርድም። እርግጠኛ ነኝ። ምንስ ማረጋገጫ አለኝ? ነገ ደግሞ አንዷ መታ እየየየ ስትል ሄዳ እሷን ሽሩሩ ከዛ አንቺ የራስሽ ጉዳይ እንደማትለኝ በምን እርግጠኛ ነኝ? አንድ ነገር ይሄ ነው ቤተሰቦች እንግዲህ ለሩታ ያልሆነውን ያህል ለነጻነት ስለሆነ ነው የሩታ ንዴት። ቤተሰቦች እርግጥ በቃ ልክ ናት። እግዚአብሔርን ለራስ ሰው ያልሆነውን ትሪትመንት ለራስ ሰው ያልሆነውን ሁሉንም ነገር ለሌላ ሰው ሲለግስ አስቡት ቤተሰቦች። ኢቭን የኔ ሚስት አይደለችም የኔ ሚስት የኔ እናት የወረዲ ነው የምላችሁ። የኔ እናት ከኔ አብልጣ ለጎረቤት ልጅ እንትን ብትል ምን ያህል እንደምናደር ማለት ራሳችሁ አስቡት። እንግዲህ ባለን የመሰለ ነገር እናንተን ጥሏችሁ ሌላን ሰው ሲያግዝ የእናንተን ነገር እዛ አስቀምጦ ለሌላ ሰው ሲጨነቅ አስቡት እንግዲህ ያለውን ስሜት። የእውነቴን ነው የምላችሁ። ልንገርሽ ሁልጊዜ ከኔ ሁሉ ነገር ፐርፌክት ልጠብቂ አልችልም። ገባሽ? ስህተቶች ይኖራሉ። እነዛን ስህተቶች እያረምሽ ነው እንጂ ነገ ከነገ ወዲያ ሁሌ ስህተት። አባቢ አንተ እኮ በዛ። ሩታን አይደለም ሩታን ብቻ አይደለም እኛንም ነው እያቃጠለን ያለው አበጋዝ። የሆነ ቤተሰቦች ግን እነሱን ቪዲዮ እያያችሁ ከጊዜ ወደ ጊዜ በጣም እየተናደድኩኝ ነው የመጣሁት። ከዚህ በፊት በቃ ድራማ ነው ብዬ ነበር ማሰብ። እርግጥ አሁንም ድራማ ነው፣ ግን ለምን እንደሆነ እየተቃጠል ከሳው ጎበዝ ከሳው እኔ ባትሳሳት ምን አውቃለሁ ይባላል እንዴ? አይባልም። ነገም ልሳሳት እችላለሁ። አለቃ አንድ አመት ድፍን አንድ አመት ይሄ ነገር ከቀጠለ ላስታውስ እንዴ? እኔ ማስታወስ አይጠበቅብኝም። እናንተ አስታውሱት። እኔ አይጠበቅብኝም ላስታውስ እንዴ ያለፉትን ነገሮች። ተው ይሄ ነገር ጥሩ አይደለም። በዚህ መንገድ ነው መስተካከል ያለበት። ይሄ እንደዚህ ነው። በዚህ መንገድ ሲሆን ግን ማንም እንደዚህ ነገር ሊያደርግ አይችልም ብዬ አውቃለሁ። አላውቅም። ትክዳለህ እሱ ሩታ ብዙ ነገሮችን እቺዬም እኮ ነው እያለፍኩኝ ያለሁት አይደለ? ብዙ ነገር ያው እንግዲህ አለመደማመጥ። ሩታ ብዙ ጊዜ ልታወራ ትሞክራለች፣ ልታስረዳ ትሞክራለች። እምቢ ከኔ ሀሳብ ውጭ አይሆንም። እንዴ ቤተሰቦች ቅድም ሩታ እንዳለችው ማለት በትዳር ዓለም ላይ ከተገባ 50-50 ነው የሚሆነው። 50 ተዋጡ 50-50 ዋጣችሁ ነው 100% ማድረግ የምትችሉት እንጂ አንተ ብቻህን ምንም ነገር ማድረግ አትችልም።
ምንም ነገር ማለት አብርሽ አሁንም እያሰበ ያለው በቃ ትዳር ዓለም ላይ ይገባል መሰለው። ለነገሩ አይፈረድበትም። ልጅ ግርም ነው ያልኩኝ። ታዲያ ህይወቴን ስበጠብጥ እኖራለሁ እንዴ? እኔ እንደዚህ አይነት ሰው አይደለሁም። አላረግም፣ ወደፊትም አላረገውም። አሁንም በዚህ 2 ቀን ምላሽ እንድትሰጪኝ እፈልጋለሁ። በዚህ 2 ቀን ውስጥ ወደ ቤት ተመለሺ። አሳውቃለሁ። በዚህ 2 ቀን ውስጥ አግኝተሽኝ አውሪ። እየነገርኩሽ እኮ ብትመለሽ ነው የሚሻልሽ። አሳውቃለሁ። የምሬን ነው። እስከመጨረሻው የሚጸጽትሽ ነገር ውስጥ ነው እየገባሽ ያለሽው። ይሄ ልጅ እኮ አሁንም እየዘረባን ነው ወገን። ዝም አትበሉ እንጂ አውሩ። እኔ ማለት እናንተ እንዲህ እንደኔ ማውራት ብትችሉ እንዴት እንደምታወሩ አሰብኩት። እንግዲህ እግዚአብሔር ይሄን ልክ የተቃጠላችሁትን ስለዚህ ስነ ስርዓትሽን ያዥ። በቃ ጥፋቶች ይጠፋሉ፣ አለቀ። በቃ ስህተት ሊኖርብኝ ይችላል እንደ ስህተት፣ ግን ደግሞ ሁሉንም ነገር ደግሞ ስህተት አይደለም። በቃ እኔም በራሴ መንገድ ትክክል ነኝ። ማድረግ የነበረብኝ ነገር በጊዜ የተሰማኝና ያደረኩት ገባሽ? ይሄ ያለማመንና የማመን ጉዳይ ነው። እኔ አንቺ ህይወታችን ውስጥ ይሄ ነገር ነገ ሊፈጠር እንዳይችል መንገድና በጅለት ነው ያልኩህ ከዚህ በፊት በመፈጠሩ። እሺ የሩታ ስህተት የቱ ጋር ነው? ሩታ እየሰራች ያለችው ነገር ልክ አይደለም ምናምን ስትሉ የነበራችሁ ሰዎች የቱ ጋር ነው የሩታ ስህተት እየታያችሁ ያላችሁ? ንገሩኛ። ታንፈሱ እስቲ። የቱ ጋር? እናንተስ ብትሆኑ የሩታን ያልትታገሳላችሁ ማለት? የሆነን ሰው እንዲህ ስናሳይ የተቀረው 3ቱ ጣት ማንን እንደሚያሳይ አትዘሉ። እኔ ማን ነኝ ማለት አለባችሁ የሆነ ሰው ላይ ሳፈርዱ በፊት ትናገረኝ። ያንን ማስቆም እኮ ያለብህ አንተ ብቻ ነህ። ትናንትና የመጡ ሴቶች ድጋሚ ነገ ሴት ነው የሚቀየረው እንጂ እኮ ይኸውልህ እነሱ እኮ ሴት መሆናቸው የተቀየረው እንጂ ድጋሚ እነሱ አይደለም የሚመጡት። ነገር ሌላኛው አመጣ ደግሞ እንደማት አብረሽን አሁንም ጠርጥሪው አንቺ እስክትመጪ ከሌላ ሴት ጋር ይሄኔ በምንም እርግጠኛ አይደለሁ። ስለዚህ እኔ ደግሞ አንድ ነገር ልንገርሽ አይደለ? ስላለፈ ህይወት ሰው ነገ ላይ ይዞ ስለሚመጣው ነገር ምንም ነገር እኔ እዚህ ጋር ቃል ምገባልሽ ነገር የለም። ማንም ሰው መምጣት ይችላል፣ የፈለገ ነገር መምጣት ይችላል። አለቀ በቃ። ያለፈ ነገር አለፈ ነው። ባለፈ ነገር እኔ ተወቃሽ ልታደርጊኝ አይገባም። እንዲቋጩት መንገድ ማበጀት ምን አድርጌ ነው እኔ እዛው እንዲቋጩት መንገዶችን ማመቻቸው? ወይስ ገንዘብ ሰጥቻቸው ይሄን ነገር አታድርጉ ብዬ ነው እንትን የምለው? እና አይደለም መፍትሄው። ስለዚህ ምንድን ነው ታዲያ? ይኸውልህ መፍትሄው አይደለም እኮ መፍትሄውን ንገሪኝ። ምን ታደርጊያለሽ አንቺ በእኔ ቦታ ብትሆኚ? እኮ ስለተነጋግረን እኮ አንተ ስለቀየርከው ወይም ደግሞ ያለ ነገር ማለት ስለተጨቃጨቀን ነው። ኤኒዌይስ እኔ ከዚህ በላይ መጨቃጨቅ አልፈልግም እኮ። አሁንም ቢሆን በዚህ 2 ቀን ያለውን ነገር አሳውቂኝ። የምሬን ነው ሩታ፣ ነገ እንድታሳውቂኝ እፈልጋለሁ እኮ። ነገ እንድታሳውቂኝ አይደለም አግኝተሽኝ እንድታሳውቂኝ እፈልጋለሁ፣ በኦዲየንሶች ፊት ማለት ነው። ገባሽ? ነገ ከነገ ወዲያ ሁሉንም ነገር እኔን ተወቃሽ መሆን የለብኝም። ነገ ልታሳውቁን እሺ? ተረጋግተን ማውራት እንደማንችል እኮ ሶሪ እሺ ስል እና በቃ ነገ አሳውቃለሁ። ነገር እንዳገኘ የምትፈልገው ነገ አሳውቃለሁ። ደህና ሁን። ቻው። የህይወት ጎዳና በዛበት ፈተና መናገር አልችልም በጣም አርፍጃለሁ አባቢ መከልከል አልችልም ላይክ አድርግ አንተ ላይክ አድርጊ አንቺ ላይክ አድርጉ። ትመቹኛላችሁ፣ የእውነቴን ነው ትመቹኛላችሁ። ለማንኛውም በጣም ደክሞኛል የእውነት ኳስ ተጫዋች ዛሬ ስለደከመኝ በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ ያብቃችሁ። እወዳችኋለሁ።